በቃ ይሄ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማኝ ለኔ ቀሪ ነገር ሁሉ ልጄ ነው። በቃ ምንም አይመጣም። ልጄ ተባረች የፈለገ ነገር ይመጣል እንጂ ለማንም አልሰጥች። ምንም አይሆንም። ያለሁልሽ ማንም ባይኖርክ ያለሁልሽ ልጄ። እሺ ወይ ሩታዬ የወለደች እናት ጋይስ፣ እውነት የወለደች እናት እንደዚህን ስፍስፍ ብላ ለልጇ ታለቅሳለች። ለምን አለቀሰች? ለምን ተነፋረቀች ልትሉ ትችላለች። የሚያነፋርቅ ነገር ያነፋርቃችሁ እናንተ ወልዳችሁ ቅመሱት። ሲቀጥል ደግሞ እንደዚህ በባላችሁ የሚደረግ ድርጊት ሩታ ላይ እየተደረገ ያለው ድርጊት ይደረግባችሁና ሪል ተደርጎባችሁ እዩት፣ ቅመሱት። የምሬ ነው የምላችሁ። የዛኔ ይገባችኋል። ሩታም ለምን ነካኋት፣ ለምን ተናገርኳት ልትሉ ትችላላችሁ። የሬናት ሩታዬ የእኔ ውድ ነገር ልጅሽ ማንም አይወስድም። ሲጀምር መውሰድም አይቻልም። አብርሃም እንኳን የገዛ አባቱ እንኳን መውሰድ አይችልም። ያ ማለት እስከ 5 ዓመት ድረስ እናቱ ጋር ነው የሚሆነው የትኛውም ልጅ ማለት ነው። ነገር ግን አንጀቴ ነው የበላችኝ እውነት ለመናገር ውድ ቤተሰቦች ብዙዎቻቸው አረብ ሀገር ሆነው ራሱ አንዳንድ እህቶቻችን አረብ ሀገር ሆነው ልጆቻቸው እዚህ ሆነው ራሱ ስንትና ስንት መከራ የሚያዩ የሚያለቅሱ ልጄ ምን ሆነ ልጄን የሆነ ቦታ ልጃቸው የሆነ ቦታ ሲወሰድባቸው ማልቀስ ነው። ብቻ እንዴት ልበላችሁ የዛሬው የሩታ ቪዲዮ እውነት ለመናገር የብዙዎቻቸው ቅስም እንደሚሰብር እርግጠኛ ነኝ። በቃ እርግጠኛ ነኝ። ያ ደግሞ እማቃቸው ሰዎች ስላሉ ነው ይሄ የምላችሁ ማለት ነው። የምሬ ነው የምላችሁ። በምንም ተአምር እናት የወለደች እናት በልጇ አይመጣባትም። ነገር ግን ደስታ ሰሞኑ ወደ መጣሁበት ልመለስ ነው አላልክም ነበር እንዴ? ሲቀጥል ፈረንጆ ራሱ ውሸት ምን አስዋሻችሁ? ልጅሽ ሊወሰድብሽ ነው። ስለዚህ ለባብሳሽ ልብስሽን ቀይረሽ ቤተሰቦችሽ ጋር ሂጂ። የማ ልጅ ማን ይወስዳል? ለምሳሌ እንደዚህ ሴት ልጅ ማስለቀስ ለእናንተ ኩራት ነው አይደል? እና ሴት ልጅ እንደዚህ እንባ ማስወረድ። ሲቀጥል ደግሞ እሷ እንደዚህ እያለቀሰች ሌሎቻቸው የሚሏትን ሌላ ታሪክ ነው የሚሰድቧል። ኧረ ሪል አድርጎ ያድርሶባችሁ እዩት እናንተ። እውነት የሰውን ህመም የሚያስደስታችሁ በቃ አሁን እሷ እንደዚህ ስትሆን ደስ የሚላቸው የምትመኙ ምኞቱን እውነት ያደርስባችሁና እዩት፣ ቅመሱት። የምሬ ነው የምላችሁ። ቅመሱት። በቃ የሆነ ቁስል እጃችሁ ላይ ቁስል ከሌለ እኮ የሰው ቁስል መስሎ አይታያችሁም። በቃ ያ ነገር ኖርማል ነው ለእናንተ። ስለዚህ አሁን የሩታም ነገር አሁን ተነፋረቀች ምናምን ልትሉ ትችላላችሁ። ሰላም ቤተሰብ እንዴት ናችሁ? ሌንዳና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ ለማንኛውም ውድ ቤተሰቦቼ እውነት ለመናገር ሩታ ስታረቅስ እኔ ሰው ሲያለቅስ የፈለገ ነገር ቢሆን ማለት ነው ሲያለቅስ እንባ ይቀድመኛል ከዛ ሰው ጋር ማለት ነው። የትኛውም ሰው ይሁን የትኛውም። ግን አንዳንዱ የውሸት የሚያለቅሰው አለ አይደለ? በቃ ልቤ ውስጥ የሌለ ሰው እውነት ለመናገር መስሎም አይታያኝም። ግን ልባችሁ ውስጥ መኖር አለበት ብዬ አላስብም። አንድ ሰው ግን ድራማ ራሱ ሳይ የሚያለቅስ ካየውኝ እንባይ ነው የሚቀድመኝ። ግን አሁን ሩታ በልጅ ነው በዛ ላይ ማለት ነው እኔ ያለሁልህ ልጄ፣ እሺ ማንም ባይኖርህ እኔ ያለሁልህ ለማንም ልጅ አልሰጥም ብላ ውስጧ ላይ ስትሸሽገው ነበር። የወለደች እናት እውነት የወለደች እናት ለልጇ ሟች ናት። በቃ ለልጇ የፈለገ ነገር መስዋዕትነት ትከፍላለች። አፈርደቼ በልተው ራሱ ልጆቻቸው የሚያሳድጉ እናቶች አሉ። ብቻ የሩታ ጥንካሬ ነው እያየሁኝ ያለሁት እዚህ ጋር ማለት ነው። ልጇን ምናክል እንትን እንደምትል አንዳንዱ ሴቶች ባሌ ፈታኝ ወይም ደግሞ ከባሌ ጋር ተጣልቻለሁ ብላ ልጅህን ወስደህ አሳድግ የሚሉ ሴቶች አሉ። ወይም ደግሞ ለቤተሰቦች ወስዳ የምትወረውር አለች። ወይም ወስዳ ደግሞ እናቷ ጋር ወስዳ የምትወረውር ሴት አለች። ይሄ ደግሞ ጠንቅቃችሁ ታውቃላችሁ። ሁላችንም ጋር የምናውቃቸው ታሪኮች አሉና እሷ ግን ልጇን ይዛ መስዋዕትነት እየከፈለች የሆነ ነገር ሲመጣባት ደግሞ ልጄን አልሰጥም እያለች አብርሃም የገዛ አባቱ ራሱ ሲመጣ አልሰጥም ስትል ነበረ አይቶ ለመሄድ እንጂ ይዞት ሲሄድ ብዙም እንትን እያለች አልነበረም አይደለ? ፈቃደኛ አልነበረችም። ለማንኛውም ህይወታችሁ ያስተካክልላችሁ ነው የምለው። ልጅ ግን የማንንም ልጅ ማንንም መውሰድ አይችልም። እንኳን ሌላኛው ሰው አብርሃም እንኳን መውሰድ የማይችለው ድርጊት ነው መውሰድ የማይችለው ነገር ነው። እዚህ ጋር ሊወስዱብሽ ነው እንደዚህ ሊሉብሽ ነው። ማስለቀስ ስራችሁ ነው ለእናንተ። የሆነ ኩራት ነው መሰለኝ መስሎ የሚታያችሁ ሴት ልጅ ማስለቀስ። ሄዲ ወግዱ ስታስጣሉ። እኔ ነገ ቀን እናት የላችሁም እህት የላችሁም ሲጀመር። ሲቀጥል ደግሞ አታገቡም አትወልዱም። ምን ትሰራላችሁ እዚህ ጋር ስትግማሙ ትኖራላችሁ ሁሌ። በሰው ሚስት ላይ ተንጠጥላችሁ እኝኝ ከምትሉ ለምን የራሳችሁ ሚስት አግብታችሁ ከራሳችሁ ሚስት ጋር ቪዲዮ አትሰሩም? ፕራንክ አትደራረጉም? ብሎግ አትሰሩም? እዚህ ጋር ኧረ ወደዛ ስታስጠሉ እውነት። ብዙ ሰው ደግሞ ያው ሩታ ነው የሚሳደበው። ብታለቅስ እንኳን እቺ ነፍራቃ ደግሞ ተነፋረቀች። አሁን አብርሃም እንደዚህ ልትለው ነው። ደግ አደረገች ነው። ተነፋርቃ ባሏ በወሰደች። ምን ልታመጡ ነው? ምንም አታመጡም። እውነት ምንም የምታመጡት ድርጊት የለም። ስለዚህ
ምንም እንትን ልላት አልችልም። ግን ስታለቅስ እውነት ለመናገር እኔ አለ አይደለ ብዙዎቻቸው አሉ በቃ በዚህ ሰሞን ራሱ ልባቸው የተሰበሩ እህቶች ያሉ ግዴታ የእናት ልጅ መሆን የለባትም አንዲት ሴት ልጆቻቸው ወደ ሌላ ቦታ የተወሰደባቸው ብቻ ምን ልበላችሁ ጋይስ፣ እውነቴ ነው የምላችሁ። ለጦርነት እንኳን በእኛ አካባቢ ማለት ነው ለጦርነት ተብሎ እንትን ቁጭ ባሉበት ልጆች ምንድነው ኳስ ነው ምንድነው እያዩ ነበረ ተባለና ከሌላ ሱቁ ዘግቶ ከዛ ይሄ ልጅ ተነስቶ ኳስ እያየ እነዛዎች ደግሞ መጡና በመኪና ይዘዋቸው ሄዱ። ከዛ የዛ ልጅ የተወሰደው ልጅ የእኛ ሰፈር ነበር የተወሰደው ልጅ ቤተሰቦቹ አባቱና እናቱ እስከዛሬ ድረስ አልነቁም። የረመዳን አንድ ተብሎ የተጀመረ ቀን ነው እና እናቱም አባቱም ተወሰደ ለጦርነት መኪና ላይ ይዘውት ሄዱ ሲባል እውነት ለመናገር እስከዛሬ ድረስ አልነቁም ማለት ነው። ሆስፒታል ላይ ሊሞቱም ይችላሉ። ያ ማለት በልጃቸው ምክንያት ልጃቸው ስለተወሰደባቸው። ስለዚህ የትኛውም እናት እንስፍስፍ ብላ የምታደርገው ድርጊት ነው። ስለዚህ ብታለቅስም ለምን አለቀሽ አትባልም። ልጅ ግን በየጊዜው ደግሞ ባያስለቅሷት እኔ ደስ ይለኛል። ልጅሽ ደግሞ ጠንክረሽ ያዢ፣ ለማንም እንዳትሰጪ። እንኳን ለሌላኛው ሰው ማን ነው ቆይ መጥቶ የሚወስደው ልጅ ማን ነው መጥቶ የሚወስደው? ይህንን አክል እስከምታለቅስ ድረስ ልጄን ያለሁልህ ለማንም አልሰጠህም እስክትል ድረስ የፈጣሪ ያለ እኔ አሁን እምባ ያንቃቸውም። ግን ስታለቅስ እዛ ጋር ቁጭ ብላ እንደዚህ ልጇን እቅፍ አድርጋ ስታለቅስ አይሰቀጥጣችሁም እንዴ? አይዘግንናችሁም? ዘግናኞች እውነት የሆነ አላደለ የሆነ ስሜት አይሰማቸውም? የምርን ውሸት እንኳን ቢሆን ማለት ነው ሰው ሲያለቅስ እኔም ከዛ ሰው ጋር አለቅሳለሁ እንጂ እንደዚህ ቆሜ አላይም። ደስታ ደግሞ ወደ መጣሁበት ተመልሻለሁ ብለህ ነበር። ተመለስ፣ አታስለቅሷት ልጅቷን። ተመለሱ፣ ሂዱ እንዴ ከህይወቷን ውጡ። እኛ በስንትና በስንት ጊዜዋ እቺ ልጅ በቃ ከለቅሶ ወጣች፣ የራሷን እንትን ማለት የራሷን ህይወት መኖር ጀመረች። ህይወቷ እየኖረች ነው ሲጀመር። ግን በቃ እንድታለቅስ በተአምር እኔ አልፈልግም። በተአምር ከዚህ በፊት የምታለቅሰው ለቅሶ ራሱ ታሳዝነኝ ነበረ። ለምን ታለቅሳለች? በቃ ለምን እውነት ለምን በመጣ ባልመጣው በሆነ ባልሆነው ነገር ለምንድን ነው የምታለቅሰው ብዬ እርር ድብን ቅጥል ነበር የምለው። እንድታለቅ አንድ ዘላላ እንባ እንዲታይበት አልፈልግም ፊቷ ላይ አንድች ማለት ነው። እንዲህ እንባ ጠብ እንዲል አልፈልግም። እና ያን ነገር ስለማልፈልግ አሁን ዛሬ ላይ ደግሞ ሲመጣ እንዴት እንደተናደድኩኝ እኔ ነኝ የማውቀው። እንደዚህ ስታለቅስ ልጇን እቅፍ አድርጋ ለማንም አልሰጥም እስከ ማለት ድረስ የትኛው እናት ታዲያ ልጇን አንስታ የምትሰጠው? ማንም ሊወስደውም አይችልም። እነሱም እየዋሹ ነው፣ እየሸወዷት ነው እንጂ ማንም ሊወስደው አይችልም። ወይስ ቤቱን ለቃ እንድትወጣ ፍላጎታቸው ነው? ወይስ ይሄ ደስታ የሚባለው ሴራ እያሴር ነው? ከቤቷ ወጥታ ሌላ ታሪክ ወይ ከሱ ጋር እንድትኖር ወይ ፈጣሪ ያለ። ሩታ ደግሞ እንደዚህ አይነት ድርጊት አታደርግም። ሲጀመር ወጥታ ከማንንም ዘልዛላ ወንድ ጋር የምትኖር ሴት አይደለችም፣ ዘልዛላም አይደለችም። አስረግጬ ነው የምነግራችሁ። እንድልላችሁ ከፈለጋችሁ አልልላችሁም ማለትም አለብኝ ብዬ አላስብም። የምትባልም ልጅ አይደለችም። ስለዚህ እንደዚህ አይነት ድርጊት አታደርግም ነው የሚለው። እሺ ሄዳ እሱ ብሎኛል ብላ ይሄ ደስታ የሚባለው ደስታ ህንጣ ስላለቀሰች ብቻ ነው የምሰድበው። የምትወዱት የምትደግፉት ሰዎች ልትኖሩ ትችላላችሁ። ግን አስጠላኝ። እኔ ወደ መጣሁበት ተመልሻለሁ ብላ መመለስ ነበረበት። መጥቶ እዚህ ጋር ሴትን ልጅ ማስለቀስ ተገቢ ነው ብዬ አላስብም። አንዳንዶቻቸው አሉ ያለቅሳሉ፣ ለድራማ ብለው፣ ለውሸት፣ ለገንዘብ፣ ለዶላር ብለው ይነፋረቃሉ። አፈቀርኩ፣ ተቆረጥኩ፣ ተፈለጥኩ ብለው። እቺ ልጅ ግን በልጇን ይወሰድብሻል ተብላ